ይህ የምርት ማሳያ ክፍል ወይም ሾሩም ነው። በዚህ ክፍል በርካታ የቴክኖሎጂ ውጤቶች ይገኛሉ። በነገራችን ላይ ይህ ሾሩም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ምርትና የቴክኖሎጂ ውጤቶች ማሳያ ክፍል ነው። ከጀርባዬ ራሳቸውን ችለው መንቀሳቀስ የሚችሉ ዘመናዊ ስክሪኖች አሉ። እዚህ ጋር አጠቃላይ የተቋሙን ገጽታ ዲጂታል የሚያሳይ ቨርቹዋል የቴክኖሎጂ ውጤት አለ። በታብሌት አማካኝነት ተቋሙን በቀላሉ መጎብኘት እንችላለን። ፓርኪንግ የቱ ጋር ነው ያለው? የህፃናት ማቆያ ምኑ ጋር ነው? ስታርትአፕ ሴንተር ምኑ ጋር ነው ያለው? ዋናው ህንፃ ምኑ ጋር ነው የሚለውን ነገር በቀላሉ ማየት እንችላለን። ይህ ቴክኖሎጂ ጎብኚዎች አጠቃላይ የተቋሙን ገጽታ ተዘዋውረው ለመጎብኘት ጊዜ ባይኖራቸው ቨርቹዋሊ ጎብኝተው እንዲሄዱ የሚያስችል ቴክኖሎጂ ነው። የወደፊቱ ነዳጅ ነው ይባልለታል አርቲፊሻል ኢንተለጀንስ። ሀገራት እንደ ወርቅና ሌሎች የከበሩ ማዕድናት ሁሉ በዚህ ቴክኖሎጂ ፉክክር በማድረግ ላይ ይገኛሉ። ከዚህ ጋር ተያይዞ እንደ ስጋትነት የሚነሳ አንድ ጉዳይ አለ። አርቲፊሻል ኢንተለጀንስ የሰው ልጅ ስራ ይነጥቃል አይነጥቅም የሚል ነገር። ለዚህ ጥያቄ ምላሽ ለማግኘት እዚህ ጋር ያሉትን በተኖች መጫን በቂ ነው። እዚህ ጋር የተለያዩ የሙያ መስኮችን የሚወክሉ በተኖች አሉ። ሲቪል ሰርቫንት፣ ዶክተር፣ ሮቦት፣ አርሶ አደር፣ ተማሪ አለ። ስለዚህ አርቲፊሻል ኢንተለጀንስ በእነዚህ የሙያ መስኮች ላይ ምን አይነት ፋይዳ አለው የሚለውን ነገር እንመልከት። አርቲፊሻል ኢንተለጀንስ የሰው ልጅ ህይወት የሚያሻሽልና የሚያቀል ዘመናዊ ቴክኖሎጂ ነው። ይህ ግዙፍ ስክሪን ዲጂታል መንትያ ይባላል። በተገጠመለት ካሜራ አማካኝነት በምንንቀሳቀስበት ወቅት እንደምታዩት የኔን እንቅስቃሴ እየተከተለ መንቀሳቀስ የሚችል ስክሪን ነው። እዚህ ጋር ለሰዎች ማሳየት የምንፈልገው ነገር ቢኖር ማስረዳት የምንፈልገው ነገር ቢኖር ያለምንም ንክኪ ለማሳየት ለማስረዳት የሚያስችል ቴክኖሎጂ አለ። እጃችን ብቻ በማንቀሳቀስ በሞሽን አማካኝነት ማሳየት እንችላለን። ለምሳሌ ስማርት ሆም ምን ነገሮችን ይይዛል የሚለውን ነገር ማሳየት ብፈልግ፣ ፊውቸር ኦፊስ ምን ነገሮችን ይይዛል የሚለውን ነገር ማሳየት ብፈልግ እጄን ብቻ በማንቀሳቀስ በሞሽን አማካኝነት ማስረዳት እችላለሁ ማለት ነው። በአርቲፊሻል ኢንተለጀንስ ቴክኖሎጂ ዙሪያ ውይይት ማድረግ የሚፈልጉ ሰዎች፣ መነጋገር የሚፈልጉ ሰዎች አረፍ ብለው የሚወያዩበት የሚነጋገሩበት ክፍል አለ። ይህ ክፍል ነው እንደምታዩት ቀለል ያለ ሲኒማቲክ የሚመስል ነገር ያለው ክፍል ነው። እዚህ ክፍል አረፍ ብለው መወያየት መነጋገር ይቻላል። 3D ወይም 7D የማየት ልምድ አላችሁ? እዚህ ቦታ ላይ ከሱም የላቀ ኢመርሲቭ ሩም አለ። የሚገርም ቴክኖሎጂ ነው። ማየት የምንፈልገውን ቦታ መጎብኘት የምንፈልገውን ቦታ በምናብ እንድንጎበኝ የሚያስችል ቴክኖሎጂ ነው። እኔ ለማየት በጣም ጓጉቻለሁ። እስኪ እንግባና ምን አይነት ስሜት እንደሚፈጥርብኝ እንከታተል። ቀበቷችንን እናስራለን። ምን አይነት ነገር እንደምናይ አብረን የምናየው ይሆናል። እየታሰርኩ ነው እንግዲህ። ዋው! ኦ ማይ ጋድ! በጣም የሚገርም ነበረ። የምር ቦታው ላይ ያለው ያህል ነው የተሰማኝ። ከእያንዳንዱ ነገር ጋር በቃ እንዴት ነው ከሙቀቱ ጋር ሙቀት ሲሆን ይሞቃል፣ ቅዝቃዜ ሲኖር የምር ዝናብ አለ፣ ንፋስ ሲኖር የምር ንፋስ አለና ከእያንዳንዱ ነገር ጋር መስተጋብር በመፍጠር በጣም ነው የተዝናነሁት። የምር በጣም ነው ደስ የሚለው።